ጫማይ ላይ የሸና ዝናብ ነው አትበለኝ የሚባል አባባል አለ። Don't pee on my shoe and tell me it's raining ይላሉ። እውነት ነው። የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች የሚያደርጉት ያንን ነው። ክፉ ነገር ያደርጉባችሁና ያንን ክፉ ነገር አምናችሁ እንድትቀበሉት ያደርጓችኋል። ከዚህ በፊት እንደጠቀስኩላችሁ ነው የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ወይም ኤንፒዲ የሚባለው ችግር ያለባቸው ሰዎች በጣም ብዙ መለያ አላቸው። ከነዛ ውስጥ በዋነኝነት የሚጠቀሱት እንግዲህ ራስ ወዳድነት፣ ራስን ያለ ልክ ከፍ ከፍ ማድረግ፣ ሌላውን ዝቅ ዝቅ ማድረግ፣ እብሪተኝነት፣ ትዕቢተኝነት፣ ኢቨን ድብድብ፣ መደባደብ፣ ሁሉንም ነገር በጉልበት ላድርግ ማለት እነዚህ የመሳሰሉት ዋነኞቹ መለያዎች ናቸው። ነገሩን ውስብስብ የሚያደርግበት ምክንያት አንደኛው የናርሲሲስቲክ ፐርሶናሊቲ ዲስኦርደር ከየት እንደሚነሳ መነሻው ምን እንደሆነ አለመታወቁ ነው። ሁለተኛው ደግሞ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ይህንን ባህሪያቸውን እንደ ባህሪ ችግር ወይም ደግሞ እንደ አንድ ራሱን የቻለ ችግር እንደሆነ አድርገው ሳይሆን ይልቁንም እንደውም ለስኬታቸው ብቸኛው መንገድ እንደሆነ አድርገው ማሰባቸው ነው። ሶስተኛው በዙሪያቸው ያሉ ሰዎችን መጉዳታቸው፣ በዙሪያቸው ያሉ ሰዎች ደግሞ በናርሲሲስቲክ ፐርሶናሊቲ ዲስኦርደር ተጠቂ መሆናቸውን ያለማወቃቸው ችግሩን እጅግ ውስብስብ ያደርገዋል። የናርሲሲስቲክ ፐርሶናሊቲ ዲስኦርደር መነሻው ካለመታወቁም ባሻገር ነገር ግን ሊሆን ይችላል ብለው የሚገምቱት 5 መነሻ መንገድ አለ ይላሉ። አንደኛው የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ቤተሰቦች ያሳደጓቸው ልጆች ያንን ችግር ሊያስተላልፉ ይችላሉ ወደ ልጆቻቸው። ጄኔሪክ የሆነ መተላለፍ ነው ይላሉ። ሁለተኛው ደግሞ ልጆች በልጅነታቸው በቤተሰባቸው ከመጠን ያለፈ ቁጥጥር ወይም ደግሞ ከመጠን ያለፈ መሞላቀቅ ባለበት ቤተሰብ ውስጥ ሲያድጉ ይህ ነገር ሊከሰት ይችላል ብለው ያስባሉ። ሶስተኛው የተሳሳተ ማህበራዊ መስተጋብር ውስጥ ያደገ ልጅ ወይም ደግሞ ለምሳሌ ኮራፕሽን፣ ድብድብ፣ ጸብ፣ እንደዚህ አይነት ማህበረሰብ ውስጥ ያደገ ልጅ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ተጠቂ ሊሆን ይችላል ብለው ያስባሉ። አራተኛው ስሜታዊ ጥቃትን በመፈጸም ልጆቻቸውን በሚያሳድጉ ቤተሰብ ውስጥ ማደግ ወይም ደግሞ ትራውማ ብለው ያስባሉ። አምስተኛው ልጆች ስሜታቸው ሲጎዳ፣ ሀሳባቸው ሲረገጥ፣ የተለያየ አይነት ስነ ልቦና ውድቀት ሲገጥማቸው የልባቸውን አውጥተው መናገር የሚችሉበት ቤተሰብ ውስጥ አለማደጋቸው ወይም ደግሞ ስሜታቸው ምንም ዋጋ እንደሌለው እየተቆጠረ እየተረገጡ ያደጉ ልጆች፣ በዚህ አይነት ሁኔታ ውስጥ ያደጉ ሰዎች የዚህ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ተጠቂ ሊሆኑ ይችላሉ ብሎ የሕክምናው ዓለም ያምናል። ዛሬ በክፍል 1 ማብራሪያችን ላይ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ባለባቸው ቤተሰብ እጅ ላይ ያደጉ ሰዎች ምልክታቸው ምን እንደሆነና የናርሲሲስቲክ ፐርሶናሊቲ ዲስኦርደር ተጠቂ የሆናችሁ ሰዎች ካላችሁ ደግሞ መከላከያው መንገድ ምን እንደሆነ እንመለከታለን። የናርሲሲስቲክ ፐርሶናሊቲ ዲስኦርደር ወይም ኤንፒዲ ባለባቸው ቤተሰብ ውስጥ ያደጉ ልጆች የመጀመሪያው መለያቸው ትምክህተኞች ናቸው። ትምክህት አለባቸው። ነገር ሁሉ እነሱ ባሉት፣ እነሱ በፈቀዱት፣ እነሱ በወደዱት መንገድ ካልሆነ ምንም ነገር እንዲደረግ እንዲፈጸም አይፈልጉም። እንደውም ካለባቸው ፍራቻ የተነሳ ሁሉም ነገር ኮንትሮል ማድረግ ይፈልጋሉ። ዴር ኮንትሮል። ሁለተኛ አቴንሽን ሲከር ናቸው። ሲበዛ አቴንሽን ሲከር ናቸው። ሰው ተሰብስቦ ባለበት ቦታ ላይ የነሱ ስም፣ የነሱ ድምፅ፣ የነሱ ሐሳብ፣ የነሱ ነገር ብቻ ጎልቶ እንዲወጣ ይፈልጋሉ። ምናልባት ግን ከመሃል አንዱ ጎልቶ ከወጣ ያንን ሰው ማዋረድ፣ መዘርጠጥ፣ ባሽሙር መናገር፣ መስደብ፣ ኢቭን መደብደብም ካለባቸው መደብደብ አድርገው ያንን ሰው ከመስመር ማስወጣት ሌላኛው መለያቸው። they are very attention seekers። ሶስተኛው እኔ ነኝ የማውቅልህ ባዮች ናቸው። ምንም ነገር ሲሆን እነሱ ያሉት ነገር ካልሆነ ምንም ነገር እንዲፈጸም አይፈልጉም። ከዚህ የተነሳ እንደውም እነሱ የማያውቁት ነገር በዙሪያቸው ካለ አድቫንቴጅ የተወሰደባቸው ስለሚመስላቸው በተቻላቸው መጠን የሚያደርጉት ነገር ወጪ ገቢውን፣ ማን ምን አደረገ፣ እንደዚህ ያለውን ነገር ኪውሪየስ ሆነው ስለ ሰው ውስጥ ድረስ ገብተው ይመረምራሉ። አያቸው፣ ይሄ ችግር ወላጆች በልጆቻቸው ላይ፣ ልጆች ኢቭን በወላጆቻቸው ላይ፣ ባል በሚስት፣ ሚስት በባሏ ላይ፣ አሰሪ በሰራተኛ ላይ፣ የተለያየ የማህበረሰባችን ክፍል በተለያየ የማህበረሰባችን ክፍል ሊፈጽመው ይችላል። ስለዚህ ከየት አቅጣጫ እንደሚመጣ ስለማይታወቅ ሁልጊዜ በንቃት መመልከት በጣም አስፈላጊ ነው።
ምናልባት ብዙዎቻችን በዚህ ችግር ውስጥ ተጠቂ ሆነን አልፈን እኛም ይህንኑ ጥቃት እየፈጸምን የምንኖር ወይም ደግሞ የዚህ ባህሪ ተሸካሚ ሆነን የምንኖር ልንኖር እንችላለን አለንም ብዬ አምናለሁ። ነገር ግን ይህንን ትምህርት ያዘጋጀሁት ወገኖቼ ሰው ለመውቀስ፣ ለመክሰስ፣ ለማጣጣል፣ ዝቅ ለማድረግ ወይም ደግሞ ሰው ራሱን እንዲጠላ አይደለም። ይህን ትምህርት ያዘጋጀሁት ከስህተታችን ተምረን ሌላውን ቀሪውን ህይወታችንን ማስተካከል እንድንችል ነው። ምናልባት በአእምሮአችሁ ውስጥ ይሄ ነገር መስተካከል ይችላል የሚል ጥያቄ ሊኖር ይችላል። አዎ በትክክል መስተካከል ይችላል። የሚያስፈልገው ለማስተካከል ፈቃደኛ መሆን ብቻ ነው። የናርሲሲስቲክ ፐርሶናሊቲ ዲስኦርደር ወይም ኤንፒዲ ተጠቂ የሆናችሁ ሰዎች ካላችሁ መከላከያ መንገድ ቁጥር 1፣ ሰዎች ሊሰሙት የማይገባውን የህይወታችሁን ክፍል አውጥታችሁ አትናገሩ። ምክንያቱም እነዚህ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች እድሜ ልካቸውን መብታቸው እየተረገጠ እየተገፉ መብታቸው እየተገፈፈ ስለኖሩ ይሄንኑ ተመሳሳይ ድርጊት በእናንተ ላይ መፈጸማቸው አይቀርም። ያንን የሚያደርጉት ግን የውስጣችሁን ስትነግሯቸው አቅማችሁ የት ድረስ እንደሆነ ሲያውቁት ብቻ ነው። ስለዚህ የራሳችሁን ነገር፣ ሰዎች ሊሰሙት የማይገባውን ነገር በራሳችሁ ዙሪያ ኪፕ አድርጉት። ሁለተኛው ተቀባይነት የማታገኙበት ስፍራ ላይ ጊዜ አታጥፉ። አያችሁ፣ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ባለባቸው ቤተሰቦች እጅ ያደጉ ሰዎች ተቀባይነት ሳያገኙ ሐሳባቸው፣ ነገራቸው፣ የሚያመጡት ሐሳብ ሁሉ ነገር እየተገፋባቸው ስለሚያድጉ the same thing ነው በእናንተም ላይ የሚያደርጉት። ስለዚህ ተቀባይነት ልታገኙበት የእናንተ ኮንትሪቢዩሽን ዋጋ ሊያመጣ የሚችልበት ስፍራ ላይ ራሳችሁን ለማስቀመጥ ልዩ ጥረት አድርጉ። ወገኖቼ በደንብ አድርጋችሁ እንድትሰሙኝ የምፈልገው አንድ ነገር አለ። የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ዋነኛው ዓላማቸው ህሊናችሁን ቀጥቅጠው፣ ስሜታችሁን ሰብረው፣ ስነ ልቦናችሁን ዝቅ አድርገው ወደ ታች አውርደዋችሁ እግራቸው ስር ማንበርከክ ነው። እናንተ ግን ለዚህ አልተሰራችሁ። እግዚአብሔር ነፃ ያወጣችሁ ወንድና ሴት ልጆቹ ናቸው። ያችሁ እንደዚህ አይነት ጥቃት ሲመጣባችሁ እነዚህን ሰዎች ስፍራቸውን የማትሰጧቸው ከሆነ እነሱ አንድ ቀን ጥጋችሁን ይሰጧችኋል፣ ጥግ ያስይዟችኋል። እናንተ ግን በእግዚአብሔር ነፃ የወጣችሁ የእግዚአብሔር ወንድና ሴት ልጆቹ ናችሁ። የህይወትን ጥግ ሳይሆን የመሃለኛውን ጎዳና ይዛችሁ በህይወት ጎዳና ላይ ስትጓዙ ለመጪው ትውልድ መልካም ስራችሁን የሚያስታውሳቸውን ጠረን ጥላችሁ ማለፍ መቻል አለባችሁ። ባካችሁ ይህን ቪዲዮ ለብዙዎች እንዲደርስ ሼር አድርጉልኝ። መልካም ቀን ይሁንላችሁ።